የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የለተሰኞ ሐምሌ 27 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በኢትዮጵያና ኤርትራ ድንበር የሁለቱ ሀገራት አንድነትን የሚያስተዋውቅ ፕሮግራም ተካሄደ። በህወሓት ቁጥጥር ስር የሚገኘው ትግራይ ክልል አስተዳደር ሚዲያዎች ዛሬ ባቀረቡት ዘገባ የሁለቱ ህዝቦች አንድነትን የሚያስተዋውቅ ፕሮግራም መካሄዱን የክልሉ ሚዲያዎች ዘግበዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ህወሓት የሱዳን ፈጥኖ ደራሽ ኃይል ጥቃት አድርሶብኛል ሲል ከሰሰ። ከሸረሪና ውጊያ በኋላ ህወሓት ለሶስተኛ ጊዜ ዛሬ ባወጣው መግለጫ በጀነራል ሐምዳን ዳጋሎ የሚመራውን ኃይል ወንጅሏል። ዝርዝሩን እናደርሳችኋለን። በኦሮሚያ ክልል ወጣቶች በገፍ እየታፈሱ መሆናቸው ተሰማ። አፈሳው በዘመቻ መልክ ከተጀመረ ከሳምንት በላይ መሆኑን የደረሱን መረጃዎች ይጠቁማሉ። ተጨማሪውን ይዘናል። አዲስ አበባ ዩኒቨርሲቲ ከ500 በላይ ሰራተኞችን አሰናበተ። የአዲስ አበባ ዩኒቨርሲቲ ሙሉ የራስ ገዝነት መብቱን ለመተግበር ባደረገው የመዋቅር ማስተካከያ ምክንያት ከ500 በላይ አስተዳደራዊ ሰራተኞችና 50 መምህራን ያለ ምደባ ቀርተዋል ተብሏል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም የኢትዮጵያና ኤርትራ ድንበር የሁለቱን ሀገራት አንድነት የሚያስተዋውቅ ፕሮግራም ተካሄደ። በህወሓት ቁጥጥር ስር የሚገኘው ትግራይ ክልል አስተዳደር ሚዲያዎች ዛሬ ባቀረቡት ዘገባ የሁለቱን ህዝቦች አንድነት የሚያስተዋውቅ ፕሮግራም መካሄዱን የክልሉ ሚዲያዎች ዘግበዋል። ቦርከና ከትግራይ ቴሌቪዥን ዘገባ የተመለከተው ፕሮግራም የተካሄደው በኢትዮጵያ ወሰን ትግራይ ክልል ውስጥ ነው። በፕሮግራሙ ከኤርትራ የግሉምህዳ፣ ዛላምበሳ፣ ሰዓፌ ወረዳዎች ኃላፊዎችና ተወካዮች መገኘታቸውን አስረድተዋል። የግሉምህዳ ወረዳ ዋና አስተዳዳሪ አቶ ሀፍቶም ራኪ ባደረጉት ንግግር የኤርትራና የትግራይ ህዝብ ታሪክ በአመጣጥ በባህልና በማንነት ተመሳሳይ የሆነ አንድ ህዝብ ነው በማለት መናገራቸውን የጠቀሱት ዘገባዎቹ ሁለቱ ህዝቦች በጋራ እንዲሰሩ ጥሪ ማቅረባቸውን ጠቅሰዋል። የሰናፌ ዞን አስተዳዳሪ ኢድሪስ አሊ በበኩላቸው ሁለቱ ህዝቦች በጋራ ከመስራትና ከመልማት ተቆጥበው መቆየታቸውን ጠቅሰው ያጡትን ይህንን እድል መመለስ እንዳለባቸው ማሳሰባቸውን አስረድተዋል። የትግራይ ምስራቃዊ ዞን አስተዳዳሪ አቶ ፍስሐ ኃይሌ ሲናገሩ ደግሞ የኤርትራና የትግራይ ህዝቦች በጋራ ጠላት ፊት ለፊት መጋፈጥንና በሰላም አብሮ መኖርን ባህል አዳብረዋል ብለዋል። ይህንን ካሉ በኋላም በህይወት ጉዞ ውስጥ ምንም ችግር ማጋጠሙ የተለመደ መሆኑን ጠቅሰዋል። ጨምረውም ሁለቱ ህዝቦች ችግሮቻቸውን በማረምና ስህተቶቻቸው እንዳይደገሙ በመስራት የተሻለ ሰላምና ልማት ማረጋገጥ እንደሚችሉ ገልጸዋል። ከግሉምህዳና ዛላምበሳ ወረዳዎች እንዲሁም ከኤርትራ የሰንአፍ ንዑስ ዞን የመጡ ነዋሪዎችና አመራሮች ሁለቱ ህዝቦች የጀመሩትን አንድነት ወደ ከፍተኛ ደረጃ ለማሸጋገር የተዘጋጀ መድረክ ነው ብለውታል። የትግራይና ኤርትራ ወንድም ህዝቦች የአገዛዙን ሴራ በማክሸፍ ዛሬ ግንኙነታቸውን በከፍተኛ ደረጃ ደርሶ ሰላምና ልማትን ተባብረው ለመስራትና አብረው ለማደግ ያላቸውን ቁርጠኝነት እያሳዩ ይገኛሉ ብሏል ዘገባው። በሁለቱ ህዝቦች አጎራባች ወረዳዎች ሲያከናውኑት የቆየው ወንድማዊ ግንኙነት በየደረጃው እድገት እያመጣ መተማመን ላይ የተደረሰበት ሁኔታ ላይ ተደርሷል ተብሏል። የጉልምህዳ ወረዳ ዋና አስተዳዳሪ አቶ ሀፍቶም ባራኪ የኤርትራና የትግራይ ህዝቦች በታሪክ በመጡበት ስርዓት በባህልና በማንነት አንድ ህዝብ መሆናቸውን ገልጸው ያለፉት ቁስሎችን በማዳን ብሩህ የወደፊት ጊዜን ለመገንባት እንዲሰሩም ጥሪ አቅርበዋል። የምስራቅ ትግራይ ዞን ዋና አስተዳዳሪ አቶ ፍስሐ ኃይላት የትግራይና የኤርትራ ህዝቦች የጋራ ታሪክ፣ ባህልና ማንነት እንዳላቸው ገልጸው በሰላማዊ መንገድ አብሮ መኖር መስራት እንዳዳበሩ እንዲሁም የጋራ ጠላት ሲያጋጥማቸው በአንድነት በመታገል ድል እንደተቀናጁም ገልጸዋል። አቶ ፍስሐ በህይወት ጉዞ ውስጥ ችግሮች አልነበሩም ማለት አይደለም ያሉ ሲሆን ዋናው ነገር ሁለቱ ህዝቦች ችግሮቻቸውን በመፍታት ዳግም እንዳይደገሙ ከልብ መስራትና ለወደፊት የሚያጋጥሟቸውን ጉዳዮች በጋራ መፍታት ከቻሉ የተሻለ ሰላምና ልማት ማረጋገጥ እንደሚቻል ገልጸዋል። የሰንአፍ ንዑሳን ዞን አስተዳዳሪ አቶ ኢድሪስ አሊ በበኩላቸው የኤርትራና የትግራይ ህዝቦች አብረው በመስራትና በመልማት ሊጠቀሙባቸው የነበሩትን እድሎች እንዳጡ ገልጸው አሁን ግን በሁለቱ ህዝቦች መካከል የልማት ድምፅ እንጂ የጥይት ድምፅ መሰማት እንደሌለበት አጽንኦት ሰጥተዋል። በመድረኩ የተሳተፉት የትግራይ ተወላጆች ኤርትራውያን በሰጡት አስተያየት ጦርነትና ለመግባባት ከጥፋት ውጪ ምንም ጥቅም እንደማያመጣ ገልጸው ሁለቱም ህዝቦች ለሰላምና ለልማት ቅድሚያ ሰጥተው እንዲሰሩ አሳስበዋል። አስተያየት ሰጪዎቹ ጦርነትና የጦርነት ወሬ በኤርትራና በትግራይ ህዝቦች መካከል ከእንግዲህ በኋላ እንደማይኖር ለጠላትም ለወዳጅም አረጋግጧል ሲልም ዘገባው አክሏል።
ህወሓት የሱዳን ፈጥኖ ደራሽ ኃይል ጥቃት አድርሶብኛል ሲል ከሰሰ። ከሸረሪናው ውጊያ በኋላ ህወሓት ለሶስተኛ ጊዜ ዛሬ ባወጣው መግለጫ በጀነራል ሐምዳን ዳጋሎ የሚመራው ኃይል ወንጅሎታል። ህወሓት በዛሬ መግለጫው የሱዳን ፈጥኖ ደራሽ ኃይል ወግቶኛል ብሏል። በፌዴራልና በታጣቂ ኃይሎች በኩል በምዕራብ ትግራይ አቅጣጫ የተከፈተውን ድንገተኛ ጥቃት በሰራዊቱ ሙሉ በሙሉ መመከቱንና የጠላት እቅድ ሳይሳካ መቅረቱን ህወሓት ገልጿል። በተካሄደው ግጭትም የቆሰሉ የጠላት ታጣቂዎች በአየርና በየብስ ወደ ተለያዩ ሀገሪቷ ክፍሎች እየተወሰዱ እንደሚገኙ መግለጫው ጠቁሟል። በመሆኑም ህወሓት ለቀጣዩ ውጊያ ራሱን ማዘጋጀቱን እወቁልኝ ብለዋል። በወልቃይት ሁመራና ሸረሪና አካባቢ አዲስ ወታደራዊ ግጭት ካጋጠመ ወዲህ ነው ህወሓት በተከታታይ ቀን መግለጫ እያወጣ ያለው። ቅዳሜ ዕለት የተነሳው አርሚ 7 የህወሓት ታጣቂዎች በቦታው በሚገኘው የመከላከያ ሰራዊት ላይ ትንኮሳ የፈጸሙ ሲሆን የመንግስት የጸጥታ ኃይሎች በወሰዱት የአጸፋ እርምጃ ታጣቂዎች መደምሰሳቸውንና ላለፉት 6 ዓመታት ሲጠቀሙበት የነበረው ካምፕ በመከላከያ ሰራዊት ቁጥጥር ስር መዋሉ ተነግሯል። ገለልተኛ አካላት እንደሚሉት በመሬት ላይ ካለው የወታደራዊ እንቅስቃሴና ከካምፑ መያዝ ጋር ተያይዞ በሁለቱም ወገኖች በኩል የሚወጡ መግለጫዎች አካባቢው ላይ ያለውን ውጥረት የሚያንጸባርቁ መሆናቸው ተመላክቷል። በኦሮሚያ ክልል ወጣቶች በገፍ እየታፈሱ መሆናቸው ተሰማ። አፈሳው በዘመቻ መልክ ከተጀመረ ከሳምንት በላይ መሆኑን የደረሰ መረጃ ይጠቁማል። አፈሳውን የሚፈጽሙት የሚሊሻ አባላት ናቸው ብለዋል አስተያየታቸውን ያደረሱን የዓይን እማኞች። በኦሮሚያ ክልል አንዳንድ ከተሞች ወጣቶች በኃይል አማራጭ በግዳጅ ታፍሰው እየተወሰዱ መሆናቸውን የቦርከና ምንጮች ገልጸዋል። በማሳያነትም ሱሉልታ፣ አዳማ፣ ሻሸመኔ ድርጊቱ የሚፈጸምባቸው ከተሞች ናቸው ተብሏል። ከታፈሱት ወጣቶች መካከል አብዛኞቹ በቀን ስራ ላይ ተሰማሩ ናቸው ያሉት የመረጃ ምንጮቻችን አፈሳውን የሚፈጽሙትን በዋናነት ምሽት አካባቢ ላይ ነው ሲሉም ተናግረዋል። በግልና በመንግስት ስራ ላይ የተሰማሩ ወጣቶች ከታፈሱት መካከል እንደሚገኙበት የገለጹት የቦርከና ምንጮች የመንግስት ሰራተኞችን እያነጣጠሩ መመለስ፣ የመንግስት ሰራተኞችን እያጣሩ መመለስ መጀመራቸውም ተገልጿል። በአንጻሩ በግል ተቋማትና በግል ስራ ላይ የተሰማሩትን ከፍተኛ ገንዘብ እያስከፈሉ መልቀቅ መጀመራቸውን ተናግረዋል። ይህ አይነት የወጣቶች አፈሳ በስፋት ሲከናወን የነበረው በትግራይ ክልል የነበረ ሲሆን ዓለም አቀፉ የሰብአዊ መብት ተሟጋች ተቋማት ድርጊቱን በጥብቅ አውግዘውታል። በተመሳሳይ መልኩ የፌዴራል መንግስትም ህወሓት በወጣቶች ላይ የሚፈጽመውን በኃይል የታገዘ አፈሳ የሚያወግዝ መግለጫ ካወጣ በኋላ ነው በኦሮሚያ ክልል ተመሳሳይ አፈሳ መጀመሩ የተሰማው። አዲስ አበባ ዩኒቨርሲቲ ከ500 በላይ ሰራተኞቹን አሰናበተ። የአዲስ አበባ ዩኒቨርሲቲ ሙሉ የራስ ገዝነት መብቱን ለመተግበር ባደረገው የመዋቅር ማስተካከያ ምክንያት ከ500 በላይ አስተዳደራዊ ሰራተኞችና 50 መምህራን ያለ ምደባ ቀርተዋል ተብሏል። ይሁን እንጂ የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ ማንም ሰራተኛ እንዳልተባረረ ገልጸው የተጎዱትን በጡረታ በካሳ ወይንም በቅርቡ በሚጀመረው የንግድ እንቅስቃሴዎች እንደሚካተቱ አረጋግጠዋል። ምደባው ለአስተዳደር ሰራተኞች በፈተና ለመምህራን ደግሞ በትምህርት ዝግጅት አግባብነት ላይ ተመስርቶ የተከናወነ ነው ብለዋል። በሀገሪቱ ከሚገኙ 46 የመንግስት ዩኒቨርሲቲዎች መካከል የመጀመሪያው ሞዴል የሆነው የአዲስ አበባ ዩኒቨርሲቲ የሪፎርም እርምጃ ቀጣይ ተመሳሳይ እርምጃ ለመውሰድ ለሚዘጋጁት እንደ ጅማ፣ መቀሌ፣ ባህር ዳርና ጎንደር ዩኒቨርሲቲዎች ቅድመ ጥንቃቄ እንዲያደርጉም ያግዛል ነው የተባለው። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።